አትችይውም አይደል? አንተ መቼም ከናሁም ጋር ልትወዳደር አትችልም። ቢያንስ እሱ የፍቅር ሰው ነው። እሺ እኔስ? አንተና ቅምጥማ በገንዘብ ነው የታወራችሁት። የኔና የናሁምን ህይወት እኮ ነው የቀደዳችሁበት። መቼስ ስለ እኔና ስለ አምራን ለእሷ አትነግሪውም አይደል? አንድ ቀን ራሱ ማወቅ አይቀርም። ልጅቷ በጣም እያሳዘነች። የእውነቴን ነው የምልሽ። ገና ከሆኑ የሚናማኝ የቤት ሰራተኛ አድርገዋታል። እና ቦታዋን ስላገኘች ነው ያሳዘነችው። እኔ እስካሁን ድረስ የኑሐሚን ጥፋት ምንም እየታየኝ አይደል። ከልጄ ብትርቅ ይሻልሻል። ምን? በደንብ ሰምተሽኛል። ከናሁም ራቂ። ጭራሽ አሁንማ እኮ ለአንቺ ተደርቦ መናገር ጀምሯል። አይደለም ለአንቺ መደረግ፣ ከአንቺ ጋር መታየት የሌለበት ሰው ነው። ግን እኮ እኔም ሆንኩና አባቴ ሰዎች ነን። ለምንድነው በዚህ ልክ እየተጸየፋችሁ ነው ያላችሁት? ምክንያቱም አላማችሁ በትክክል ስለገባኝ የመጣሁት የሰጠሁን ነገር እንድትመልስልኝ ነው። እኔ ከዚህ የተሻለ ሀሳብ ይዤልሽ ነው የመጣሁት። ለምን ኑሐሚንና ናሆምን ለማፋታት አብረን አንሰራም? ተሳስተሃል። የኔ ናሆም መቼም በዛች እርኩስ ፍቅር አይወድቅም። ነይ ነይ፣ ጠረጴዛው ግቢ። ሁሉንም ስራ ሰርቼ ጨርሻለሁ። ነይ ወልዊው። እየሰማሽ ነው? ነይ ወልዊው እያልኩሽ እኮ ነው። አይሰማሽም እንዴ? ለእኔ ጉልበት ባታስቢ ቢያንስ ለህሉ አታስቢ። ልቀቂ እባክሽ። ያዙ። ከፈለግሽ ራሷ ጎምሰሽ ማውጣት ትችላለሽ። እሺ ትሰሚኛለሽ? እኔ በጣም ታገርሶ ግን ትዕግስት ያለቀ ግን ኑሐሚን መርሻት ማንም በሽሮሽ ልጄን ይዘው እንትያት ምን እያደረግሽ ነው? ናሆም ይሄን አንተን አይመለከትም፣ አያገባህም። እኔ አሁንም ቢሆን መመክርሽ አንድና አንድ ምክር ነው። ይህንን ቤት ለቀሹች። አባቢ ሊባኖች ካወቀ በኋላ እዚህ ቤት ያስቀምጣል ይመስለኛል። እሱ ነው ማድረግ ያለብን። ግን ሀብልሽን በጥንቃቄ ሻንጣ ውስጥ ማስቀመጥ አለብሽ። ከዚህ በኋላ ስለ አባቴ መጥፎ ነገር ካወራሽ እጠፈጥፍሻለሁ እኮ። ለዛ ሽምድምድ አባትሽ እኔ በጥፊ መታሽ። ልጄ ምንድን ነው ያደረግሻት? ምን አደረግኩ? ደግሞ መልስ ትመልሽኛለሽ እንዴ? የልጅሽን ብድር መለሽ ማለት ነው? እቺ ምስኪን ልጅ ተዋት፣ አታሰቃዩት በቃ። እንዴ ወይ ሰው ልጥራለህ እንዴ? አባት ኧረ አያስፈልግም። ሲጀመር ጥፋቱ ያንቺ ራስሽ ነሽ እንዴ? እኔ ምን አደረግኩኝ እንዴ? ይሄን የመሰለ መልክሽን ይዘሽ ይወጣሽ ታዲያ ላልወርቅ ነበር? እናትና ልጅ በመመካከል ያው እጅግ በጣም እንግዲህ ናሆሚን እያሰቃዩት ይገኛሉ ማለት ነው። ምክንያቱም እንግዲህ በጣም በብዙ ነገሮች ለአባቷ ስትል የምትታገሰው ኑሐሚ አሁንም የሚሏትን በሙሉ እሷ ወደ እነሱ ቤት በገባች ሰዓት እንግዲህ ሰራተኛ አስወጥተው እሷን እንደ ሰራተኛ እየተጠቀሙባት ይገኛሉ። ያም ሆኖ ግን አልበቃቸው ብሎ አሁን በጣም ብዙ ነገሮችን እናትና ልጅ እየተመካከሩ እንግዲህ ክፉ ነገር እየሰሩባት ይገኛሉ። ለመጨረሻ ጊዜ እንግዲህ ለይኩንም ያምንናል እኛን፣ ስለዚህ እሷ ሌባ አርገን እዚህ ቤት አስመስለን ማስወጣት አለብን እማዬ፣ አይናችን እያየማ ልጃችን አታገባውም በማለት እንግዲህ ኑሐሚ ወደዚህ ቤት አስባ አቅዳ ከነአባቷ ነው የመጣችው። ስለዚህ ይህንን እቅዷን ደግሞ ማፍረስ አለብን በማለት እኛ የማንም መቀመጫ አይደለንም በማለት እንግዲህ ለይኩን ምን እንዳደረጉትና ምን እንዳስነኩት አላቅም። እጅግ በጣም እኮ ነው የሚወዳቸው፣ በዚያ ላይ ያለውን ነገር በሙሉ ነው የሚያደርግላቸው በማለት እናትና ልጅ እጅግ በጣም ከመጠን በላይ በቅናት ማለት ነው እየተንሰፈሰፉ ይገኛሉ። በዛ ላይ ናሆሚን ያላቸው እቅድ እዚህ ቤት ለአንዴና ለመጨረሻ ምንጥቅ አድርገው ማስወጣት፣ እሷ የኛ ልጅ ልታገበው በፍጹም አትችልም በማለት ሲናገሩ ነበር። እሷም እንደማትፈልገውና አባቴ ስል ነው እዚህ ቤት የተቀመጥኩት እንጂ የእናንተ ልጅ ላገባ አይደለም በማለት እንግዲህ ደጋግማ ተናግራ ነበረ። በነገራችን ላይ የለይኩን ልጅ ከእናትየዋ ወይንም ደግሞ ልጅቷ ይልቅ እሱ በጣም ኑሐሚን እየተረዳት ይገኛል ማለት ነው። እዚህ ብዙ ከተቀመጥሽ እናትና እህቴ እጅግ በጣም ያሳብዱሻል በማለት ሲነግራት ነበረ ማለት ነው። ሲቀጥል ደግሞ እሷን አሁን ላይ እየወደዳት መጥቷል። ያ ማለት በምትሰራው ስራ ሁሉን በምችለው ነገሮች በሙሉ እጅግ በጣም በናሆሚ ጸባይ በምታደርገው ነገር ማለት ነው አጠቃላይ ወግ ባህል የሚባለውን ነገር የምትከተል ጨዋ ሴት ስለሆነች እጅግ በጣም እንግዲህ ሲያደንቃት ነበረ። እንዲሁም በፍቅረኛው ላይ ማለት ነው በምራን ፊት ለፊት ራሱ ስለ እሷ ሲናገር ነበረ። እምራን እንግዲህ አሁን ላይ ለመቀየር ፈልጋለች ማለት ነው። የእውነት ተቀይሬ በቃ አባት ግን ቤተሰቦችን ማስደሰት እፈልጋለሁ፣ ልክ እነሱ የሚፈልጓትን ሴት መሆን እፈልጋለሁኝ። ከዚህ በኋላ
ያልሆኑ ነገሮችን ማድረግ አንችልም። መጠጣት፣ ማጨስ ምናምን ያሉትን ነገሮችን ሁሉ መተው አለብን። በቃ ለአባትህ በጣም ጥሩ ሴትና ስነስርዓት ያላት ሴት ሁኜ መቅረብ እፈልጋለሁ፣ ቤተሰቦችንም እንድታስተዋውቀኝ እፈልጋለሁ በማለት ወስናለች። በነገራችን ላይ ኤርሚን እጅግ በጣም ነበር ይምራ የምትወደው ማለት ነው። እንግዲህ ከሱ ብር እየወሰደች ወጥታ ለኤርሚ ነበር ብር የምትሰጠው። ኤርሚ ደግሞ ያው ናሆሚን እጅግ በጣም ይወዳታል፣ ያከብራታል። በተደጋጋሚ አሁንም እየተከተለ በምትሄድበት ሁሉ ይቅርታ አድርጊልኝ፣ ያጠፋው ጥፋት አዎ በጣም ትልቅ ጥፋት ነው፣ ግን ደግሞ በጣም ይቅርታ፣ በቃ ከይቅርታ በላይ ምን አለ? የሰው ልጅ ይሳሳታል፣ አጥፍቻለሁኝ። ስለዚህ ከዛ ቤት እንድትወጪ እፈልጋለሁኝ። ከዛ ቤት ወጥተሽ እኔ የቻልኩትን ነገር አድርጌ ለአባትሽም ላንቺም ማድረግ ያለብኝን ነገር አደርጋለሁ፣ እባክሽን ከዚያ ቤት ውጪ በማለት እንግዲህ ኤርሚ ለናሆሚ ነግሯታል ማለት ነው። በነገራችን ላይ አሁን ላይ እናትና ልጅ ከሚያደርሱባት ከስቃዩ ብትወጣ ይሻላል ባይነኝ ማለት ነው። ምክንያቱም ያው ለይኩን በጣም ጥሩ ሰው ቢሆንም እንደገና ወንድ ልጁም በጣም መልካም ነው። ግን ደግሞ እናትና ልጅ በጣም ሊያሳብዷት ደርሰዋል። በፊት ገነትና እንዲሁም ደግሞ ኤደን እንደሚያደርጉት ነው ራሱ የሚያደርጉት ማለት ነው። እንዲሁም ነሐሚ ስትል ነበር እህቴ ነው የምታስታውሽኝ፣ እህቴ ባል መባል ባይኖርባትም ግን ደግሞ ከዚህ በፊት እንደዚህ ነበር የሚያሰቃዩኝ እያለች ስለ ገነትና ስለ ኤደን ራሱ ስታነሳ ነበረ። እና ነሐሚ እንደዚህ አይነት ነገር ነው የገጠማት አሁን ላይ ማለት ነው። ስለዚህ እናትና ልጅ እየተመካከሩ በጣም ብዙ ነገሮችን እየሰሩ እሷን ለማሳበድ ወይንም ደግሞ ከዚያ ቤት ምንጥቅ አድርገው ለማስወጣት ነው። ኤርሚ ይህን ሁሉ ነገር እንግዲህ ከልጁ ጋር እንዳትቀራረብ፣ ልጁን እንዳታገበው የሚያደርገው እጥረት ነው ማለት ነው። አንደኛ ይቅርታውን እስካሁን አልተቀበለችውም። ግን ሆኖም ግን ከዚያ ቤት ውጭና ለአንቺና ለአባትሽ የሚሆን ቤት እከራይላቸዋለሁ፣ የቻልኩትን ነገር ሁሉ አደርጋለሁ፣ እባክሽ ነሐሚ አዳምጪኝ በማለት በተደጋጋሚ እንግዲህ ኤርሚ ጠይቋታል ማለት ነው። ይምራ በነገራችን ላይ ከይምራ ጋር ተገናኝተዋል ማለት ነው። ከእሷ ጋር ተገናኝተው ያ ማለት ኤርሚያስ እና እሷ ተገናኝተው አውርተው ነበረ። ምክንያቱም እኔ እናንተ ምንም አይነት ነገር አያገናኘንም ብላለች። ግን ደግሞ አሁን መስማማት አለብን በማለት እንግዲህ ሁለታቸውን ለመለያየት ምንም አይነት ፍቅር ወይንም ደግሞ ፍላጎት እንዳይኖራቸው ያ ማለት ለይኩን ለልጁ ሊያጋባት የነበረውን ነሐሚን ያ ነገር እንዲቀር ማድረግ እንችላለን። ስለዚህ አንቺም መስራት አለብሽ እኔም እንስራ በማለት እንግዲህ ኤርሚ ነግሯታል ማለት ነው ለይምራ። ስለዚህ እሷ ደግሞ አልፈልግም ብላለች። ከዚህ በኋላ አንተን ማየት አልፈልግም የሚል ቃል ነው የመለሰችለት ማለት ነው። ግን ደግሞ ብንስማማ ይሻላል። እኔ እኮ አንቺ እኔ በአንቺ ነሐሚን የምወዳት አንቺም እንደዚው ማለት ነው። ከሱ ገንዘብ አምጥተሽ ለእኔ ነው። ስለዚህ ሁላችንም ተፈላላጊዎች አይደለንም። ስለዚህ አንቺም እሱን ትፈልጊዋለሽ፣ እኔም ደግሞ ነሐሚን እፈልጋታለሁ። ስለዚህ ሁለታቸው እንዳይስማሙ ማድረግ እንችላለን የሚል ሀሳብ ነው እንግዲህ ያሳለፈው የሰጣት ማለት ነው። በዚህ በእርግጠኝነት ትስማማና እሷም ይህን ነገር ትሰራለች ብዬ አስባለሁ። ምክንያቱም አሁን ላይ እኔ መቀየር እችላለሁኝ፣ በቃ ልክ ጥሩ ሴት ለመምሰል እችላለሁ እያለ ግን ደግሞ አላመናትም። ምክንያቱም አሁን ነሐሚን ለመምሰል እየመጣች ነው። ነሐሚን ለመምሰል ሳይሆን ራስሽ ሪሊ መቀየር አለብሽ በማለት እንግዲህ ሲነግራት ነበረ ማለት ነው። እና ልትቀየርም ትችላለች። ግን ደግሞ ከተቀየረች ወይንም ደግሞ እሱ ለሷ ከሆነ በኋላ ግን እጅግ በጣም የልኩን ቤት ማለት ነው የዋሰ የሚበጠበጥ ይሆናል ማለት ነው። በነገራችን ላይ ነሐሚ ያንን ቤተሰብ ስርዓት ታስተምረዋለች ብዬ ነው ማስበው በብዙ ነገሮች ማለት ነው። በተለይ ለልጅቷና እንዲሁም ደግሞ ለእናትየዋ ማለት ነው ለይኩን ባለቤት ማለት ነው ስርዓት አስተምራቸው ነው የምትወጣው ብዬ አስባለሁ ማለት ነው። እንግዲህ ኤርሚ መጨረሻ የሄደበት መስመር እጅግ በጣም ነው እኔ የተመቸኝ ማለት ነው። ምክንያቱም በቃ እዚያ ቤት ውስጥ ማለት ነው ነሐሚን እንዳይቆጧት ወይንም ደግሞ የሆነ ነገር ጉዳት ነገር እንዳያደርሷት የግድ ልጅቷ ጋር መግባባት አለበት። ስለዚህ በእሷ ምክንያት ደግሞ የሆነ ነገር አድርጎ እሷን ሌላ ነገር እንዳታደርጋት ወይንም ደግሞ በሰላም ማለት ነው
ስታሰቃያት የነበረውን ነገር እንድትተው ምናምን የሚያደርግ ይመስለኛል ማለት ነው። ብቻ ግን እሷ ከናሆሚ ላይ የምታደርገውን ስቃይ እሱ ደግሞ ኤርሚ ደግሞ በልጅቷ መካከል ያስከፍላታል ብዬ አስባለሁ። እና ኤርሚ አውቆ ሆን ብሎ ነው ልጅቷን የተዋወቃት እንጂ ፈልጎ አይደለም። ግን ደግሞ በናሆሚ ምክንያት የሚያውቀው ወይንም ደግሞ ናሆሚ በጣም ከባድ ሰዎች እንደሆኑ በእርግጠኝነት ስለሚያሰቃዩትም ከዚህ አንጻር ይመስለኛል ልጅቷን እየቀረባት። ስለዚህ በዚህ ምክንያት ኤርሚ አሁንም ማለት ነው ከናሆሚ ጎን ነው የሚቆመው። መቼም ቢሆን አይተዋትም ብዬ አስባለሁ ማለት ነው። እንግዲህ ቀጣይ ፓርቱን ሁላችን አብረን የምናየው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።